ካንሰር ነው እግዚአብሔር የገደለው። እልልታ ጭብጨባ ክብር ለኢየሱስ ሃሌሉያ። ጌታ መልካም ነገር ነው፣ ድንቅ ነገር ነው ያደረገልኝ። ለሰው የማይቻል ነገር ነው እግዚአብሔር ያደረገልኝ። የእግዚአብሔር ቃል ሲናገርም ለሰው የማይቻል ለማን ይቻላል ይላል? ለእግዚአብሔር ይቻላል። ካንሰር ነው እግዚአብሔር የገደለው። ወንድሜ ታሞ ጥቁር አንበሳ ነበር ሐምሌ ላይ። እዚህ ጋር እኔን የሚያውቁኝ የተወሰኑ ሰዎች አሉ። ወንድሜ ታሞ ጥቁር አንበሳ ተኝቶ እኔ ወደዚህ መጣው። የእግዚአብሔር ሰው የታመመ ሰው በሩቅ አስተኝተሽ እዚህ ፎቶ ይዘሽ መተሻል ና ነይ ውጪ ስለኝ ከዛ ከመጨረሻው እየሮጥኩ በዚህ መጣው እና ጌታ በነብዩ አድሮ ተናገረኝ። ከዛ ምንም አይሆንም፣ ምንም የእግዚአብሔር እጅ ጣልቃ ገብቷል፣ ምንም አይሆንም አለ። ውሃ ጸልዮ ሰጠ። የተጸለየውን ውሃ ወስጄ አዲስ አበባ ጥቁር አንበሳ አጠጣሁት። ከዛ በኋላ እግዚአብሔር እውነት እኔ አሁን ስናገር ቀላል ነገር ሊመስላችሁ ይችላል። የካንሰርን ህመም የሚያውቅ ሰው ነው የሚያውቀው ወገኖቼ። በጣም ከባድ በሽታ ነው፣ ስቃይ ነው እውነት እና ካንሰር ማለት ገዳይ ነው፣ ገዳይ በሽታ ነው። ገዳይን የገደለው ማን ነው? ኢየሱስ ነው። ሃሌሉያ ክብር ለኢየሱስ ይሁን። የሚገርመው ደግሞ እውነት ቤተሰቦቼ በጌታ አይደሉም፣ ኦርቶዶክስ ናቸው። እኔ ብቻ ነኝ በእኛ ቤት በጌታ እና ለኔ ስል ብቻ ጌታ ኢየሱስ ታማኝ አይደል? ታማኝ ነው እውነት። ለስሙ ስል በኔ ለተጠራው ስሙ ስል አማኝ ያልሆነውን ወንድሜን ፈወሰው። እውነት አሁን ተፈውሶ ወደዚህ መጥቷል። ከመጣ 2 ወሩ ነው። ነፃ ነህ፣ ምንም ካንሰር የለብህም ተብሏል። ጌታ ኢየሱስ ነፃ ነው። 2 ወር ለቼክአፕ ሄዶ 2ኛ ወር ሄዶ ምንም ነፃ ነው ተብሏል። እውነት ሃሌሉያ። ቼክአፕን ተደርጎ 2 ወር በተከታታይ ሄዶ ነፃ ነህ፣ ምንም የለብህም። ምንም ብለው የለም። ክብር ሁሉ ለእርሱ ይሁንለት። ሃሌሉያ